የተወዳችሁ እግዚአብሔር ቤተሰቦች ደግሞ በአሁኑ ሰዓት ደግሞ ስለ ጸሎተ ሐሙስ መላው ዓለም የሚገኙ የኦርቶዶክስ ቤተክርስቲያናት በተመለከተ የምስራቅ ኦርቶዶክስ ኦሪየንታልን ጨምሮ የጸሎተ ሐሙስን በዓል እንዴት ያከብሩታል ብለን አንድ 10 ሀገሮችን እንመለከታለን። 10 በዓለማችን ላይ እንግዲህ ኦርቶዶክስ ተብሎ የሚታወቁ አሉ። ኦርቶዶክስ ኦሪየንታል ኦርቶዶክሶች ደግሞ ከያ አርመንና ሶሪያ ኤርትራን ጨምሮ ያሉት ሀገሮች የኦሪየንት ታወቁ፣ የግሪክ ደግሞ ተብሎ የሚታወቁ የምስራቅ ቤተክርስቲያናት ታወቁ አሉ። ለማንኛውም ይሄ ራሱን የቻለ ርዕስ ሰፊ ስለሆነ የጸሎተ ሐሙስን በዓልን በመልኩ ያከብሩታል የሚለውን እንመለከታለን። የመጀመሪያው እንግዲህ ያው ከሀገራችን መነሳት ስላለብን የኢትዮጵያ ኦርቶዶክስ ቤተክርስቲያን የተዋሕዶ ክርስቲያን ጸሎተ ሐሙስን በመልኩ ታከብረዋለች የሚለውን እናያለን። እሱም የጸሎት መርሃ ግብር ናት። በዚህ ቀን ከሰኞ ማክሰኞ፣ ሮብ እንደነበረው ሁሉ በሐሙስም እንዱ ሌሎቹ የስግደትና የጸሎት መርሃ ግብር አላት። ካህናቱ ቤተክርስቲያን ዙሪያ ይሰበሰባሉ። በአንድነት መቅደሱን ኩር ልብስ ያለብሱታል ከሌሎቹ የተባለ መልኩ። እንዲሁም በሐሙስ ዕለት ልዩ የሆነ የናኩቶ ምስጋና ጸሎት ይቀርባል። ዳን ጸሎትን በዚህ ቀን ይቀርባል። ቅዳሴም ከሌሎቹ ለየት ባለ መልኩ የሐሙስ ቀን የሥጋው ደግሞ ስርዓት ይደርሳል። ሌላው በዚህ ቀን ሐዋርያት እግራቸው ያጠቡበት ቀን ስለሆነ ሕጽበተ እግር በመባል ደብሩ አስተዳደር ጨምሮ ናቱን ያጥባል። ምዕመናንም እግራቸው ይታጠባሉ። ሕጽበተ እግር ተብሎም በዚሁ ዕለት ይመደባል። ላም በዚህ ቀን ሰላምታ መቀያየር የለም። ቀን ይሁዳ አሳልፎ የሰጠበትን ቀን ስለሚታሰብ የጸሎት ቀን ተብሎ ይታወቃል። ጸሎተ ሐሙስ ወይም ምሴተ ሐሙስ የሚታወቅበት ቀን ነው። ይሄ እንግዲህ በኢትዮጵያ ነው። ሌላው በግብፅ ቤተክርስቲያን ደግሞ ስንመለከት ይህቺ ቀን የውሃ መቀደስ ስርዓት ብሎ ይሏታል። ቅዳሴ በፊት ልዩ የሆነ ውሃ ይቀርባል፣ ይጸለይበታል። ምዕመናኑም ይረጫሉ፣ እንዲሁም ይጠጡታል። ይሄ ነው የሚታሰበው። እንደ ኢትዮጵያ ደግሞ ሕጽበተ እግርም አለ ከአባቶች ጀምሮ። እንደ ኢትዮጵያ ኦርቶዶክስ ቤተክርስቲያን በግብፅም ከሆነ በኦርቶዶክስ ቤተክርስቲያን ይሄ የእግር መታጠብ ስርዓት ይከናወናል። በዛ ዕለት ቅዳሴም አለ። ሶስተኛ የምንመለከተው የግሪክን የሩሲያ እና ሁለቱን አንድ አይነት በዓል ስላላቸው እነዚህ ምሴተ ሐሙስ ተብሎ የሚታወቀውን የጸሎተ ሐሙስን በታላቅ ድምቀት ነው የሚከበረው። በይበልጥ ከዓርብ ዕለት ዋዜማ ጀምሮ 3 ሕማማት የሚተርኩ የወንጌል ክፍሎች ይነበባሉ። ወንጌል መስቀል ይወጣል። በ5ኛው ወንጌል ንባብ በኋላ 4 ወንጌላውያን ከተነበቡ በ5ኛው ወንጌል ይወጣና ከቤተ መቅደስ ወጥቶ ቤተክርስቲያኑ መሀል ላይ እንዲቆም ይደረጋል። መስቀሉ ስር እየሰገዱ ስቅለቱን በጣም ያስባሉ። ሌላው ቀለም መቀባት ስርዓትም አለው። በዚህ በሐሙስ ዕለት በሩሲያ እና በአካባቢው ሀገራት ምዕመናን ሐሙስ የመጸዳጃ የንጽህና ቀን ወይም የመንጻት ቀን ብለው ስለሚያስቡት ቤታቸውን ያጸዳሉ። ፋሲካን ለማክበር እንቁላል ያመጡና እንቁላሉን ቀለም ይቀቡታል እና በታላቅ ድምቀት የእንቁላሎች በነጭ በቀይ እና በሰማያዊ ቀለም። 4ኛ የሶሪያ ቤተክርስቲያንም ናት፣ የህንድን ጨምሮ ማለት ነው። ህንድና ሶሪያ አብረው እችን ቀን የቂጣ በዓል ብለው ያከብሯታል። በህንድ የሚገኙ ሶሪያ ኦርቶዶክስ ቤተክርስቲያን በቤታቸው ልዩ የቂጣ ጋግረው ይህን ቂጣ በመቁረስ በቤተሰቡ ትልቅ የሆነ በዓል ይከበራል። ቂጣ በመብላት ቀኑን ያከብሩታል። በተጨማሪም እንግዲህ ጥቁር ልብስ ቀን ነው ስለሚሆኑት ካህናቱ ሁሉ በዚህ ቀን ጥቁር ልብስ ነው። 5ኛ የአርመን ኦርቶዶክስ ቤተክርስቲያን ነው። መጋረጃ መከፈት ቀን ብሎ ስለሚያስቡት በአርመን ስርዓት በሕማማት ሳምንት ተዘግቶ የነበረው የቤተ መቅደስ መጋረጃ በዚህ በሐሙስ ዕለት ይከፍቱታል። ለቅዳሴ እንዲዘጋጅ ያደርጉታል። ቁርባን ይቆርባሉ እና ሌሎቹ በዚህ ቀን ራይነት አላቸው ማለት ነው። 6ኛ የምናየው እንግዲህ እንደ ኢትዮጵያ ኦርቶዶክስ ቤተክርስቲያን በብዙ መሳሰል ያላት የኤርትራ ኦርቶዶክስ ቤተክርስቲያን ነው። ከኢትዮጵያ ጋር ብዙ መሳሰል አለው። የሚጠቀሱ መካከል አንደኛው የጉልባን ቀን ነው። በዚህ ቀን ከስንዴና ከባቄላ የተዘጋጀ ቆሎ፣ ቁርባን፣ ንፍሮ ያዘጋጃሉ። ይህም የሕማማቱን መታሰቢያ ሆኖ በዕለቱ ይበላል። ጎረቤት ዘመድ ተሰብስበው ይህንን ጉልባን ይበሉታል። ሌላው የሰርክ ጸሎት እንደ ኢትዮጵያ ሁሉ ምዕመናን በሙሉ ጥቁር ልብስ ለብሰው የሰገዱ ይጸለዩ፣ እግራቸው የታጠቡ እንደ ኢትዮጵያ እና እንደ ግብፅ ቤተክርስቲያን ያከብሩታል። 7ኛ የሮማንያ ኦርቶዶክስ ቤተክርስቲያን ነች። የሮማንያ በምስራቅ አውሮፓ የሚገኙ ኦርቶዶክስ ሀገራት ናቸው።
እነዚህ ዕለተ ሐሙስን ለየት ያለ ባህላዊ ክንውን አላቸው። ከእነሱ መካከል የእሳት ማቃጠል ስርዓት ብለው የሚያስቡት አለ። በዚህ ቀን እሳት ያነዳሉ። የጌታን ነፍስ የማሞቅ ብለው ያስቡታል። ሁለቱም ይሁዳን የጴጥሮስን የመክዳት እሳት ሲሞቁ በረበትን የሚያስበን ነው። ሌላው ዳቦ ይዘጋጃል። ከፍተኛ የሆነ የሙታን ዳቦ የሚባል ባህል አለ። ቅርጽ ያለው ዳቦ ጋግረው በዕለቱ ከደቀ መዛሙርቱ ጋር ህዝቡ ተሰብስቦ በአንድነት የሚበላበት የዳቦ ስርዓት የሚካሄድበት። ሌላው በስምንተኛ የምንመለከተው የሰርቢያ ኦርቶዶክስ ቤተክርስቲያን ነው። እነዚህም እንቁላል ማቀለም እንደ ግሪክ ኦርቶዶክስ በሰርቢያ የፋሲካ እንቁላል ማቅለም ቀለም ይቀባል። በዚህ ዕለት የመጀመሪያዋ የምትቀበለው እንቁላል ቀይ መሆን አለባት ይላሉ። የቤት ጠቦቶችም ይታረዳሉ በጎች በዚህ ዕለት እና ቁርባንም ይሳተፋሉ። ሐሙስ ዕለት በጣም በታላቅ ድምቀት የቁርባኑ ስርዓቱን በሰርቢያ። ሌላ በቡልጋሪያ የሚፈተው ነው የዝምታ ስርዓት ብለው ያስቡታል። በቡልጋሪያ አድባራት የጸሎተ ሐሙስን ጀምሮ እስከ ትንሣኤ ድረስ ቤተክርስቲያን ደውሎች አይደወሉም። በደውል ፈንታ ዝምታ ነው የሚደረግ። ማብራት ስነስርዓት ይከናወናል። ጌታን መከራውን በማሰብ ነው። በዚህ ዕለትም እንዲሁ የሊጥ ኩፍኝ ይሉታል ሴቶች ኮዙንክ የሚባል የተባለ የፋሲካ ጣፋጭ ዳቦ በዚህ ዕለት ያዘጋጃሉ። ቦካል ዳቦ በቦካበት ዕለት ይደረጋል። በጣም ታዋቂ የሆነ የዝማሬ መርሃ ግብር ነው። እነዚህ በመላው ዓለማችን የጸሎተ ሐሙስን በዓል የማክበርባቸው በዓል ነው። እናንተስ በየዓለማቱ እንዴት ታከብሩታላችሁ?